በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ስቡህኒ ውእቱ ወልዑልኒ ውእቱ ለዓለም ተገሃስ እምኩይ ወግበር ሰናየ ከክፉ ነገር ፈቀቅ በል መልካም ነገርንም አድርግ። መዝሙረ ዳዊት 33ኛው ምዕራፍ ቁጥሩ 13ኛው ላይ የሚገኝ ኃይለ ቃል ነው። የተከበሩ መምህር ሄኖክ የማይበረ ባኮስ የበላይ ኃላፊ ወይንም ሰብሳቢ፣ የተወከላችሁ የተከበራችሁ እንደየክብራችሁ ማይረጋችሁ የዚህ የማይበረ ባኮስ ተወካዮች፣ ኃላፊዎች፣ የአገልግሎት መሪዎች እንደዚሁም እድምተኞች በሙሉ አባቶች፣ እናቶች፣ ወንድሞች፣ እህቶች ሁላችሁም በእግዚአብሔር ስም እንደምን ዋላችሁ? እንደምን አመሻችሁ? ለዚች ሰዓትና ዕለት ያደረሰን ልዑለ ባህሪ ቅዱሰ ባህሪ ንጹሐ ባህሪ ሕያወ ባህሪ እግዚአብሔር አምላካችን ዛሬም ዘወትርም ስሙ የተመሰገነ ይሁን። እንኳን ለዐቢይ ጾም በሰላም በጤና አደረሰን አደረሳችሁ። ካሁን በፊት የጾምነው ዐቢይ ጾም የዛሬ ዓመት ነበር ያለፈው። ዘንድሮ ደግሞ በዓመቱ ነው ዐቢይ ጾም ዞሮ የመጣው። ዐቢይ ጾምን ደግሞ ከተቀበልን አንድ ሳምንት እየጨረስን ነው። ይህም ሳምንት በየቤተ ክርስቲያኑ ስትሰሙ እንደሰነበታችሁት ሁሉ ዘወረደ የሚባል ወይንም ሕርቃልን በሚባል ሰው አማካይነት ጾሙ የተጀመረ በኋላ ከዐቢይ ጾም ጋራ የተጠቃለለና አንድ ጋር የሆነ አጽዋማት 7 እንዲሆኑ ከ7 በላይ ወደ 8ም እንዲሆኑ ሕጉና ስርዓቱ የሌለ በመሆኑ ሊቃውንት እንግዲህ ጾምን ከጾም ጋር በዓልን ከበዓል ጋር የኢትዮጵያ ሊቃውንት ማያያዝ ልማዳቸውና ነውና በዚያ መሰረት አንድ ላይ የሆነ ነው እንጂ ለብቻው የነበረ አብሮም የማይጾም የነበረ ጾም ነው። አሁን ግን እኛ ኦርቶዶክሳውያን ኢትዮጵያውያን አንድ ላይ ነው የምንጾመውና ለዚህ ጾም ያደረሰን እግዚአብሔር የተመሰገነ ይሁን። እንግዲህ ጥቂት መልእክት ለማስተላለፍ ያክል መዝሙረ ዳዊት 33ኛው ምዕራፍ ቁጥሩም 13 ሆኖ ጥሩ ቃል አስቀምጦልናል ቅዱስ ዳዊት። ለጾም የሚስማማ በጾም ሰዓት የሚደረግ በጾም ሰዓት በበለጠ ሊከናወን የሚገባ በሌላውም ጊዜ ይከናወናል። በጾም ሰዓት ግን በበለጠ ተገሃስ እምኩይ አለ። ከክፉ ነገር ፈቀቅ በል በሉ እስቲ ምእመናን፣ ሊቃውንቱን አይደለም ሊቃውንቱ ስለሚያውቁት ተገሃስ እምኩይ ከክፉ ነገር በሉ ፈቀቅ በል። ማን ነው ይሄን ያለው? ቅዱስ ዳዊት ነው። ዳዊት የማይጸልይ ክርስቲያን የለም። በግዕዝ የሚጸልይ አለ፣ በአማርኛ የሚጸልይ አለ፣ በሌላም ቋንቋ በየሚችለው ይጸልያል። ቋንቋው ሳይሆን ያው በዋናነት የሚፈለገው መጸለዩ ስለሆነ ስለዚህ እሱ የጸሎቱ መጽሐፍ ይሄ 150 ዳዊት እንግዲህ ትልቅ የጸሎት መጽሐፍ ነው። ትምህርትም ነው፣ ምስጢርም ነው። እንደ ቅዱስ ዳዊት ያለ ልበ አምላክም ስለሌለ ምስጢራዊነቱ ትልቅ በመሆኑ በዚህ ሰዓት በቤተ ክርስቲያን ይሄ ጾመ ድጓ የሚቆመው አብዛኛው ከዳዊት የመጣ ነው። ሰዓታቱም ላይ ብትሄዱ ይሄን ዐቢይ ጾምን ይዞ የሚገኘው 24ቱን ሰዓት የቅዱስ ዳዊት ድርሰት ነው። የቅዱስ ዳዊት ድርሰት ምስጢርም ንባብም ከመሆኑ የተነሳ ምስጢረ ስጋዌ ነውና ሐዲስ ኪዳንም ሆኖ ያገለግላል። ደረቅ ሐዲስ ተብሎ በቤተ ክርስቲያናችን የምንማረዋለን። ኢየሱስ ክርስቶስ ወደዚህ ዓለም መጥቶ ማለት ወልድ ዋሂድ ሰው ሳይሆኑ በፊት እንደተወለደ አድርጎ ይናገራል። እርግጠኛ ሆኖ ምንም ሳይጠራጠር። ሌሎቹ ነቢያት ወደፊት ይመጣል እያሉ ነው ሲናገሩ የነበረው። ዳዊት ለየት ብሎ መጥቷል ነው የሚለው፣ እርግጠኛ ሆኖ። ተወልዷል ነው የሚለው፣ እርግጠኛ ሆኖ። ተሰቅሏል ነው የሚለው፣ እርግጠኛ። እንደውም ሞቶ ተነስቷል ሁሉ ተነሳ እያለ ወተንሳ እግዚአብሔር ከመዘነቃ ምንዋም እያለ እርግጠኛ ሆኖ ነው የሚናገረው። ልበ አምላክ ስለሆነ በአምላክ ልብ ያለው ሙሉ ለሙሉ በደንብ ስለተረዳው ማለት ነው።
እርግጠኛ ሆኖ መናገር እንዴት ያለ እንኳን የእግዚአብሔርን ነገር ያንድን ሰው ነገር ይመስለኛል እየተባለ አይደል የሚወራው? ማን ነው እርግጠኛ ሆኖ መናገር የሚቻለው? ማናችሁ ስለማናችሁ ወይንም ማናችን ስለማናችን እርግጠኛ ሆነን ማውራት እንዴት እንችላለን? ስለ ሰው እንኳን ማለት ነው ስለምናውቀው እንደኛ ያለ በአጭር ቁመትና በጠባብ ደረት ተወስኖ ያለ ሰው ስጋ የለበሰ እኛው ጋር የሚኖር ምስጢረኛዬ ነው የምትሉት የቅርብ የምትሉት አውቀዋለሁ የምትሉት ያውቀኛል የምትሉት አውቀዋታለሁ የሚል ወይንም ደግሞ ታውቀኛለች የሚባባለው ሁሉ እርግጠኛ ሆኖ አንዱ ስለ አንዱ መናገር አይችልም። እርሱ ግን ስለ አምላክ እርግጠኛ ሆኖ ስለተናገረ ልበ አምላክ ተብሎ ከመናገሩ የተነሳ ቤተ ክርስቲያንም ቅዱስ ያሬድም አባ ጊዮርጊስም በሰዓታቱ እርሱን ነው እያመጡ እየሳቡ ጾመ ድጓ ያደረጉት። እሱን እያመጡ ነው። ይሄ ጾመ ድጓ ላይ አሁን አለ። ይሄ አሁን ያነሳሁት በጾመ ድጓም አለ። ይጹም ዓይን ይጹም ልሳን እያለ የሚዜመው ሁሉ የቅዱስ ያሬድ ነው። ታዲያ እዚህ ላይ ዳዊት ምን አለ? ከክፉ ነገር ፈቀቅ በል ብሎ ሰውን መከረ። የምክር ትምህርት ነው። ከክፉ ነገር ፈቀቅ በል። ክፉ ነገር በዓለም ውስጥ አለ ማለት ነው። ክፉ አለ፣ መልካም ነገር አለ። መልካምና ክፉ አብረው ናቸው። ክብርና ውርደት ተቃራኒ ሆነው ጎን ለጎን የሚሄዱ ናቸው። ብርሃንና ጨለማ አብረው የሚሄዱ ናቸው፣ የሚፈራረቁ ናቸው። ቀንና ሌሊት የሚፈራረቁ ናቸው። እዚህ ዓለም የሚፈራረቁ ነገሮች በጣም ይበዛሉ፣ ይፈራረቃሉ። ምክንያቱም ጨለማ ባይኖር ብርሃን ባልተደነቀም ነበረ። ብርሃን ባይኖር ደግሞ ጨለማ ባልራቀም ነበረ። ሁልጊዜ በጨለማ ውስጥ ይኖር ነበረ። ክፉ አለ፣ መልካም ነገር አለና ፈቀቅ የምንለው ከክፉ ነገር ወደ መልካም ነገር ነው። ከክፉ ነገር ፈቀቅ በላለና ወግበር ሰናይ መልካም ነገርንም አድርግ አለ። ማንን ነው እንዲህ ያለው ቅዱስ ዳዊት? እዚሁ ምዕራፍ ላይ ወደ ኋላ መለስ ስትሉ መኑ ውእቱ ብእሲ ዘይፈቅድ ሀይወ መኖር የሚፈልግ ሰው ማን አለ አለ። መኖር የሚፈልግ ሰው መኖር እንፈልጋለን አይደል ክርስቲያኖች? መኖር የማይፈልግ ሰው ማን አለ? መኖር የሚፈልግ ሰው እንደውም ብዙ ዓመት መኖር የሚፈልግ ሰው ማን ነው አለ። እሱ በእርግጥ ስለ ዕድሜ 80 ላይ ነው ያቆመው። ከዛ በኋላ ያለው ቢበዛ እንግዲህ 80 ነው የተባለው። የመጀመሪያው 70 ላይ ያቆምና ከዛ በኋላ ዓይን የሚደነዝዝበት፣ ጆሮ የሚፈዝበት፣ እጅ የማይጨብጥበት፣ እግር እንደ ልብ የማይራመድበት ነውና ድካም ነው ብሎ ነው የተናገረውና ስለዚህ ምንድነው ያለው? መኖር መኑ ውእቱ ብእሲ ወያፈቅር መዋዕለ ሰናያተ መልካም የሆኑ ዘመኖችን ማየት የሚፈልግ ሰው አንፈልግም? መልካም ዘመን እንፈልጋለን። ይልቁኑ ሰው ሁሉ አሁን በጣም መልካም ዘመን ነው እየናፈቀ ያለ፣ ግን መልካም ዘመን አላገኘም። የናፍቆታችን አበዛዙ አሁን ላይ ምንም ይሄ ያለንበትን ሰላም አይደለም ነው የሚለው። ማንኛውም ሰው ሌላ የሰላም ዘመን ይመጣልኛል ብሎ ተስፋ ያደርጋል። አሁን ያለንበት የኑሮ ሁኔታ የተመቻቸ አይደለም ብለን ነው የምናስበው። ሌላ የተመቻቸ ዘመን ይመጣል የሚለውን ግን በጣም እንፈልገዋለን። እንደኛ ሳንሞት በጣም ጥሩ ዘመን ቢመጣ በጣም እንፈልጋለን አይደል? ምንደሰትበት በጣም ጥሩ ነው ብለን እግዚአብሔርን የምናመሰግንበት ዘመን መጥቶ ብለን አቤት እንዴት እየናፈቅን እንዳለን እኔ በግሌ አሁን እንደዛ ነው የሚታየኝ። በጣም ጥሩ ዘመን ከዚህ በኋላ ወይ ደግሞ 2017 ጥሩ አልነበረም 18 ጥሩ ይሆናል እያልን ነበር። አልሆነም፣ ተጋምሷል። በዚህ አይነት ይህም ጥሩ ሳይሆን ሊያልቅ ነው። ሌላ ጥሩ ዓመተ ምህረት እንዲመጣ በጣም እየተጠባበቅን ነው ያለነው። ማንም ሰው ለራሱ ክፉ የሚመኝ የለም ብሏል ወንጌል ሲያስተምር ጌታ ኢየሱስ ክርስቶስ። እናንተ ለልጆቻችሁ ክፉ ታስባላችሁ ወይ አለ። በዚህ በአንቀጸ ብፁዓን ትምህርት ላይ ወንጌሉ ላይ ማቴዎስ ላይ ከእናንተ መካከል ለልጁ ዳቦ ነው ብሎ ድንጋይ የሚያጎርሰው አለ ወይ አለ። ድንጋይ አጉርሶ ጥርሱን ይስበረው ብሎ የሚሰጥ ማን አለ ከእናንተ መካከል? የሚያደርግ ሰው አለ ለልጁ? አረ መርጦ እንደውም ከዳቦም እንደው ቡጡን ከውስጥ አውጥቶ ቢያጎርሰው ነው ለልጁ ደስ የሚለው አይደል? ከእናንተ መካከል ለልጁ ይሄን የሚያደርግ ከሌለ እኔ ደግሞ ሰማያዊ አባታችሁ ከዚህ በላይ ለእናንተ ርኅሩህ ነኝ አለ። እግዚአብሔር የተመሰገነ ይሁን። እግዚአብሔር እንዲህ ቸር ነው። እግዚአብሔር እንዲህ ይቅር ባይ ነው። ስለዚህ መልካም ነገርን በጣም መልካም ዘመንን የሚመኝ ሰው አለ። በጣም ብዙ ሰው መልካም ዘመን ናፍቆ አጥቷል። በህልሙ ብቻ ነው መልካም ዘመንን የሚያየው በጣም ብዙ ሰው። አሁን በህልማችን መልካም ዘመን እያየን ነው። በእውናችን ደግሞ ስንነቃ የለም። በሐሳባችን ጭልጥ ብለን ስንሄድ መልካም ነገር እያየን ነው። መልካም ነገር ፍለጋ እየዞርን ነው። መልካም ነገር ግን አልተገኘም።
ስለዚህ ምን አለ ዳዊት መላእክተ ሰናያት አለና ከላ ልሳነከ እምእኩይ አንደበትን ከክፉ ነገር ከልክላል። ይሄን ካደረገ መልካም ዘመን ታያለህ። ስለዚህኛ አሁን መልካሞች ሳንሆን መልካም ዘመን የምንመኝ ሰዎች እኛ መልካም አይደለንም፣ ዘመኑ መልካም እንዲሆን። እንዳውም ዘመኑ ክፉ ነው ተብሎ የተነገረ በእኛ ምክንያት ነው። ዘመን እኮ ሌላ ምንም ነገር የለውም። ቀንና ሌሊት 24 ሰዓት ናቸው ድሮ በአባቶቻችን ዘመን። አሁንም የተለወጠ ነገር የለም። እንዳውም አሁን ጊዜ አልበቃ ብሎናል። እንግዲህ ምናልባት በእኛ ምክንያት ጊዜውም አልባረክ ብሎ አልሰራበት ብሎ ምንም ሳንሰራበት የሚመሽ በትክክል ሳትተኙበትና ትክክለኛ እረፍት እንኳን ሳታደርጉ የሚነጋበት እንደዛ አይደል ያለ ነው። አሁን ድሮ ሰው አልነጋ ብሎኛል ይል ነበር። አልመሽ ብሎኛል ዛሬ እስቀኑ አልሄደም ብሎ 10 ሰዓት የሚያይ ሰው ነበር ድሮ አይደል? አሁን የት አለ? እንደው በነበረበት አታገኙትም። ካሰባችሁ በላይ ሄዶ ነው የምታገኙ። ቁጭ ብላችሁ ትንሽ እንዳሳለፋችሁ ብዙ ሰዓት አሳልፋችሁ ነው የሚገኘው። አልባረክ ብለዋል ጊዜው ሰዓቱ። ጊዜያችንን እንዳይባረክ ያደረገ ደግሞ የኛ አንደበት ከክፉ ነገር ፈቀቅ አለ ማለት። ከክፉ ነገር ተጋዝም እኩይ ማለት ከላልሳነ ከእኩይ አንደበትን ከክፉ ነገር ከልክል። እስቲ በሉ ጌቶቼ አንደበትን ከክፉ ነገር ከልክል። ይሄን መከልከል በጣም ስራ ሆኗል። በማን እንከልክለው? ማን ነው የሚከለክልልን? የኛው አንደበት ለኛ እኮ የማይቻልበት ዘመን ላይ ተደርሷል። የኛን አንደበት ማዘዝ ያልቻልንበት ዘመን፣ ልናወራ ያልፈለገውን እያወራብን። ሰው እኮ አይደለም ያወራብን፣ እኛው ላይ ራሱ እያወራብን። እንዲያወራ ሳንፈልገው እያወራ፣ እንድናገር ሳንፈልገው እየተናገረ አንደበታችን ማለት። ልሳን ማለት አንደበት ይጾም የተባለው እንደሱ አይነት ነው። አሁን ጾሙ የሆድ ይሄ ከምግብ ጋር ያለ መገናኘት ጾም ነው በትክክል እየተከናወነ ያለው። ይሄ የአንደበቱ ጾም አልሳካ እያለ አንድ ሰው እንደውም በባለፈ አንደበት ይጾምስ የተባለው ጥሩ ነው፣ ነገር ግን ጆሮ ይጾም የተባለው ጆሮ መስማት ያቆማል ወይ የሚል ጥያቄ ሲጠይቅ ነበር። ጆሮ መስማት ያቆማል ወይ? አንደበት እንኳን ካልተናገርንበት ያው ተከልክሏል ማለት ነው። ጆሮ ግን እየሰማ ነውና ምን ጊዜ መስማት ስለማይተው ስለማይጠቀጠቅ እየሰማ ስለሚኖር መስማት ኑሮው ስለሆነ መስማት ህይወቱ ስለሆነ መስማት ተግባሩ ስለሆነ ጆሮ እንዴት አድርጎ ይከለከላል? ጾመ ድጓው ላይ ጆሮ ይጾም የሚለው ነገር ምንድነው እያለ ሲጠይቅ ሰምቻለሁ። ይሄ ማለት ጥያቄ የሆነው ምንድነው? አሁን ሰውየው የተፈጥሮ መስማት ነው። አሁን ከመስማት አይከለከል። አንደበትም እኮ እኛ አልተናገርንበትም እኮ እንጂ እኛ መናገር እኮ እሱ አላቆመም። እኛ ነን ያልተናገርንበት፣ እሱ ይናገራል። ጆሮም ይሰማል። ልንሰማው የሚገባውና ላንሰማ የሚገባውን እኛ ለይተን የማወቁ። አሁን በዚህ ዘመን የማናየው ማንሰማው ነገር ምን አለ? ያውም ጆሮ ስለማይከፈልበት እንጂ ቢከፈልበት በእርግጥ ብዙ ሰው ብዙ ነገር አይሰማም እየቆጠበ። እንዲህ እንደ ሞባይል እየተሞላ ቢሆን ኖሮ ስለማይሞላና ክፍያ ስለሌለው ባላንስ አልቋል ስለማይል እንደፈለግን እየሰማንበት ነው። መስማት የሌለብንን ነገር ሁሉ ማለት ነው። ርካሽ ነው። ከእግዚአብሔር የተገኙ ነገሮች ርካሽ ናቸው። ከሰው የተገኙ ቢሆን ይሄ መብራቱ ምን አሁን በዚህ የሚበራው ቆጣሪ አለው፣ ይከፈልበታል፣ ይቆረጣል፣ ይበላሻል። ይሄ ከእግዚአብሔር እጅ የተገኘ ነገር ብዙ ጊዜ ርካሽ ነው። ምንም በእጅ ያለ እንደሚባለው አይነት በእጅ ያለ አይነት ወርቅ ማለት። ጆሮዎቻችንን ምን ሰምተንበት ነበረ? ምንስ አልሰማንበትም? መስማት የሚገባንን የተውን መስማት የሌለብንን የሰማንበት፣ ሰዎች ሲተማሙ የሰማንበት፣ ሰዎች ሲሰዳደቡ የሰማንበት፣ ሰዎች ሲሰዳደቡ ሰምተን ያደነቅንበት፣ አንዱ አንዱን ሲዘልፍ ሲሰድፍ የስድብ ተጋሪ የሆንበት፣ መስማት የሌለብን የሰማንበት በጣም ብዙ አለንና ጆሮአችንን እግዚአብሔር ይፈውስልን። እንግዲህ ጆሮ ከተፈወሰ ቀጥሎ ዓይንም ይፈወሳል። ጆሮአችን ፈውስ ካገኘ ጾም ጆሮአችንን የፈወሰ ጾም እንዲሆን ነው የሚፈለገው። የደነዘዝንበት ወይንም ደግሞ ዝም ብለን ቀኑን እየቆጠርን የጨረስንበት ጾም እንዳይሆን ማለት ነው። እንግዲህ ምን አይነት ጾም ጾማችሁ ተብሎ የሚጾሙ እስራኤል ተወቅሰውበታል። ኢሳይያስ ወቅሷቸዋል። ትንቢተ ኢሳይያስ ምዕራፍ 58 ላይ እስራኤል በጾማቸው በጾም መወቀስ እኮ አለ። በመብላት ብቻ እኮ አይደለም።
እኛ አሁን የለመድነው የበሉ ሰዎች ሲወቀሱ ነው የሰማነው። አረ በመጾምም መወቀስ አለ። ጾመው የተወቀሱ አሉ። እንዴት አይነት ጾም ነው የምትጾሙት ተብሎ በጾማቸው የተወቀሱ። ከዚህ ደግሞ እግዚአብሔር ያድን ነው የሚባለው። በእውነት መጾሙም ሳይቀር መጸለዩም ሳይቀር መስገዱም ሳይቀር ሰዓታት መቆሙ ሳይቀር ጾመ ድጓ መቆሙ ሳይቀር ማስቀደሱ ሳይቀር ምን አይነት ቅዳሴ ነው ያስቀደሳቸው ተብሎ የተጠየቀ እንደሆነ እንደ እስራኤል በሳምንት 2 ቀን ይጾሙ ነበር እስራኤላውያን ወይንም አይሁድ። ቤተ አይሁድ ማክሰኞና ሐሙስ ይጾሙ ነበር። በማክሰኞና ሐሙስ ይጾማሉ። እሁድም አንዳንዴ ዓለም የተፈጠረበት እያሉ ይጾሙት ነበርና እነሱ እንኳን ሲጾሙ ምን አይነት ጾም እየጾሙ እኮ ነው ጌታ ኢየሱስን ሲያሳድዱ የነበረው። ያኔ ጌታን እያሳድዱ ወንጌል አንቀበልም እያሉ ሳለ እኮ ማክሰኞና ሐሙስ እኮ እየጾሙ ነው። በጾማቸው ቀን ነው እኮ ለመግደል የሚሯሯጡ የነበረው። እየጾሙም እሱን ያሳድዱ ነበር። ስለዚህ ምን አይነት ጾም ነው የምትጾሙ ተብለን የምንጠየቅበት ጾም እንዳይሆን ይሄ ጾም የሆድ ብቻ ሳይሆን የጆሮ ጾም ያስፈልጋል ማለት። የጆሮ ጾም ያስፈልጋል። እንግዲህ አሁን በስተዋል ዝም ብሎ ሳናስበው እየዘለለ ወደ ጆሮአችን የሚገባ በጣም ብዙ ነው። ሳናስበው የሚመጣብን ሳንፈልገው የሚመጣ ሞባይላችን የሚያመጣ ሌላም ደግሞ የምናየው ሰውም እያወራ የሚያመጣው ዓለም ሙሉ ለሙሉ ሰውን ውጦ ሊሄድ ስለሆነ አሁን ዓለምን መቆጣጠር የቻለና በዓለም ላይ እያዘዘበት ያለ ሰው በጣም ታድሏል። አብዛኞቻችን ዓለም እያዘዘብን ያለን ነን። ዓለም ላይ ዓለም ያመረተው ነገር ዓለም ያስገኘው ነገር እያዘዘብን ያለን ሰዎች ነን። ስለዚህ ጾም ሲባል እሱማ ቀኑን ጠብቆ ባሕረ ሐሳቡ በዘንድሮ ዓመት የካቲት 9 ቀን አብይ ጾም ይገባል ተብሎ ተቀምጧል። እሱ ማንኛውም ሰው ያውቀዋል ቀኑን። አብይ ጾም ከሆነ ደግሞ በዚህ በጾሙ ምግብ ይሄ ጥሉላት መባለት አይበሉም። ማንም ሰው ያደርገዋል። ይሄ መቼ ያቃተ? ይሄ እኮ አልጠፋም። ኦርቶዶክስ ሆኖ መቼም ተለይቶ በዚህ ሰዓት ወይ በጤና ችግር ካልሆነ በስተቀር ተነስቶ በጠዋት የሚበላም የለም። ጥሉላት እነዚህ የእንስሳት ተዋጽኦን የሚበላ ማንም ሰው የለም። የእሱ በደንብ ተይዟል። እሱን ይዘነዋል። ያልያዝነው አንደበታችንንና ያልያዝነው ጆሮአችንን ያልያዝነው ዓይናችንን ነውና እነዚህ መጾም ከቻሉ የስሜት ሕዋሳት ከጾመልን ጾሙ ጾም ሆኗልና ዳዊት እስሳ ለሰላም ወዲግና አያይዞ ሰላምን ፈልጋት ተከተላት ማለት። ሰላምን ፈልጋት፣ የምትፈለግናት፣ የምትጠፋናት፣ የምትታጣናት። ብዙ ሰዎች ሰላም ስትጠፋባቸው አያውቋትም። የሌሎችን ሰዎች ሰላም ሲያጠፉ ደግሞ የነሱ ሰላም የሚጠፋባቸው አይመስላቸውም። ብዙዎቹ የሰዎች ሰላም አናግተው እነሱ ሰላም የሚያገኙ ነው የሚመስላቸው። የሰዎችን ሰላም ነስተው እነሱ በሰላም ይኖሩ ነው የሚመስላቸው። ሰላም የሚነሱ ሰላም ያጣሉ። ዞሮ ዞሮ አንድ ሰው ሰውን ሰላም የሚነሳው መጀመሪያ ራሱ ሰላም አጥቶ ነው። በጣም ብዙ ሰዎች ከራሳቸው ጋር ጠበኛ ናቸው በአሁን ሰዓት። እስቲ እኛም ራሳችንን እንፈትሽ። ምናልባት ሳናስበው ከራሳችን ተጣልተን ያለን ሰዎች ካለን፣ ሳናስበው ከራሳችን ጋር ተኮራርፈን ያለን ሰዎች ካለን፣ ከራሳችን ጋር ያለን መስሎን የሌለን ካለን፣ ራሳችን ጋር እየኖርን የመሰለን ነገር ግን ከራሳችን ጋር ያልኖርን፣ ከራሱ ጋር ያልኖረ ከጎረቤቱ ጋር አይኖርም። ከራሱ ጋር ያልኖረ ከትዳሩ ጋር አይኖርም። ከራሱ ጋር ያልኖረ ከልጁ ጋር አይኖርም። ከራሱ ጋር ያልኖረ ከአሰሪው ጋር አይኖርም። ከራሱ ጋር ያልኖረ አሰሪ ከሰራተኛው ጋር አይኖርም። አይታችሁ ከሆነ ብዙዎች አሰሪዎች እንዲሁ ሰራተኞቻቸውን ሲመነቃቅሩ ወደ ላይ ወደ ታች ካደረጉ ያሰሩም ይመስላቸው ከራሳቸው ጋር ተጣልተው እኮ ነው እንደዛ የሚሆኑት። ከራሳቸው ጋር ይጣሉና ከሌላው ጋር ከሚያሰሩት ጋር ይጣላሉ ማለት ነው። እና ይሄ ጾም መጀመሪያ ራሳችንን ከራሳችን ጋር እንዲያስታርቅ ያስፈልጋል። ታረቁ ከራሳችሁ ጋር፣ እንታረቅ ከራሳችን ጋር። ከራሱ ጋር የታረቀ እንዳልኳችሁ ከሌላውም ጋር ለመታረቅ አይቸገርም ማለት ነው። ከራስ ጋር ደግሞ ሌላ ሽማግሌ ማንም የለም፣ ራስ ነን። ራሴ ለራሴ ሽማግሌ ሆኜ ራሴን ከራሴ ጋር ማስታረቅ ከቻልኩ ጾመኛ ነኝ በትክክል። ይህን ካደረግኩ ትክክለኛ ጾመኛ ነኝ። ያለበለዚያ ግን ከምግብ ነው ተከልክዬ እየቆየው የምበላው። ከምግቡ ጋር አይደለም ጠቡ። ጠባችን ከምግብ ጋር ሳይሆን ምግብ ለሌላ ኃጢአት እንዳያበቃን ነው የተጾመው እንጂ ምግብ ኃጢአት ኖሮበት በደል ኖሮበትም አይደለም። እንስሳቱም ምንም አድርገው አይደለም።
እነሱ ቢበሉ የሚመጣው ኃጢአት አለ ተብሎ ስለታሰበ ነው። ሳይበሉም የሚመጣ ኃጢአት ካለ ግን ሳይበሉ ጥሉላት መባሊት ሳይበሉ ከኛ ጋር እየኖረ ያለ ኃጢአቱ እኛ ጋር ተቀምጦ ስጋውን ብቻ ካራቅ ነው መቼ ተጾመ? የምንሰራው በደል ቅድም እንዳልኳችሁ በእነዚህ በጆሮ በአይን በአፍ ምንበድላቸው በደሎች ካሉ አሁን በጣም የተቸገርነው በደሉ አብሮን አለ፣ ግን እየጾምን ነው። መጾም ያለበት እየተጾመ አይደለም፣ መጾም የሌለበት ነው እንደውም እየተጾመ ያለ። ኃጢአቱ በደሉ ከራሳችን ጋር ከነ ኃጢአታችን ምናልባት ንስሐ ገብተን ይሆናል ጾም ደርሷል ብለን ለመምህረ ንስሐችን ተናግረን ሊሆን ይችላል። ለሳቸው ነግረናቸው እኛ እዛው ካለን የኛ ሐሳብ ከዛ ቦታ ፈቀቅ ካላለ ይሄ ከክፉ ሐሜት ፈቀቅ ካላለ ከክፉ ተንኮል ፈቀቅ ካላለ ከበደል ተንኮልና ክፋት ከሸር ከምቀኝነት ፈቀቅ ካላለ ጾም አልጀመርንም ነው። እንግዲህ እኛ ጀምረናል ብለን እንዴት ጾም አልጀመራችሁም ትሉኛላችሁ? እንዳትሉኝ ራሴንም ጭምር ነው እያልኩ ያለሁት፣ ራሴንም ጭምር ነው። ማንም መውቀስ አይችልም። በዚህ ዘመን በጋራ ወደ ጤነኛ ነገር መምጣት ብቻ ነው የሚያስፈልገው። አስተማሪ ስለተሆነ ሰባኪ ስለተሆነ ከእናንተ ፊት ስለተቆመ የተሻለ ነገር አለ ብሎ አይታሰብም። ግድ ስለሆነ ስለ እግዚአብሔር መመስከር ግዴታ ስለሆነ ነው። መመስከር ግድ ስለሆነ ነው ቆመን የምንመሰክረው እንጂ አንዱ አንዱን ስለሚያስተምር ወይንም ደግሞ ከአንዱ የተለየ እውቀት ስላለው አይደለም። ስለ እግዚአብሔር መመስከር ስላለብን ነው የምንመሰክረው ማለት ነው። ስለዚህ ከራስ ጋራ የታረቀ ሰው እንግዲህ እስመ አዕይንቲሁ ለእግዚአብሔር ሀበ ጻድቃኑ እዚህ ላይ የእግዚአብሔር አይኖቹ ወደ ጻድቃን ናቸው። የእግዚአብሔር አይኖች ያሉት እግዚአብሔር ማለት ነው። አይኖች ያሉት ስንል እግዚአብሔር ጀርባ አለው ማለት አይደለም። ይሄም አይኑ ነው ለእግዚአብሔር፣ ኋላም አይኑ ነው ለእግዚአብሔር፣ ይሄ ቀኙም አይኑ ነው ለእግዚአብሔር፣ ይሄም ግራም አራቱም ማዕዘን ለእግዚአብሔር አይኖቹ ናቸው። እንኳንስ እግዚአብሔር በእርሱ የፈጠራቸው ኪሩቤል እንኳን በአራቱም አቅጣጫ ያያሉ። በምስራቅ በምዕራብ በአንጸረ ቀዳማዊ ሰለስቲሆሙ ያህውሩ ሕዝቅኤል ላይ አንዱ ባመለከተው አንዱ ኪሩብ ወደ ሄደበት ሶስቱ ኪሩቤል እሱን ተከትለው አራቱ አብረው ይሄዳሉ ተብሎ ነው የተነገረው። እግዚአብሔር አይኖቹ ወደ ጻድቃን ናቸው። ወእዝኑሂ ሀበ ስእለቶሙ አለ። የእግዚአብሔር ጆሮ ወደ ልመናቸው ታቀቅራለች ማለት ወደ ልመናቸው ታዳምጣለች። ደጋግ ሰዎች የእግዚአብሔር ጆሮ ወደ ጾማቸው፣ ወደ ጸሎታቸው፣ ወደ ሰዓታታቸው፣ ወደ ማይሌታቸው፣ ወደ ጾመ ድጓ ዜማቸው ያዳምጣል የእግዚአብሔር ጆሮ ይላል። የእግዚአብሔር ጆሮ የሚያዳምጠውን ጸሎት እግዚአብሔር ይስጠን። የማንደመጥ ጸሎት ጸልየን ዝም ብለን በከንቱ ደክመን በከንቱ ተንገላተን በከንቱ ለፍተን እንዳንቀር የት እንደምንደርስ አይታወቅም ወገኖች። አለን እያልን የማንኖር እንሆናለን። ከእግዚአብሔር ጋር ነን እያልን ጾመኞች ነን እያልን ጾመኛ ያልሆን እንደሆነ አንድ ታሪክ ነግሬ አጠቃልላለሁኝ። አባ ኢዮባብ የሚባሉ በመጽሐፈ መነኮሳት ላይ ያሉ አባት በዕለተ ሞታቸው ቀን ተጨነቁ፣ ተጠበቡ፣ ማልቀስ ጀመሩ። ዕለተ ሞት ይደርሷል ብለው ተማሪዎች ተሰብስበው መጥተው አባት ሆይ ምን ነው እርሶ በዚህ ልክ ያለቅሳሉ? እርሶማ ጻድቅ ነዎት፣ ምን አስጨነቀዎት? እንደ እርሶ ከእግዚአብሔር ጋር የኖረስ ማን አለና ነው? መንኖ የኖረ ዓለምን ትቶ ጫካ ውስጥ የኖሩ በጫካ ውስጥ ሆነው ከሳቸው እየሄዱ የሚማሩ ደቀ መዛሙርት ክርስቲያኖች ነበሩና እነሱ ናቸው እንዲህ የሚሏቸው፣ አይ ልጆቼ እኔማ ጾምኩ ብያለሁ፣ ጸልያለሁ ብያለሁ፣ መንኛለሁ ብያለሁ፣ ለጽድቅ የሚያበቃ ነገር ሰርቻለሁ ብያለሁ። እሱ በዚህ በመጨረሻው ቀን አላውቅህም ቢለኝ ምን አደርገዋለሁ አሉ። ማላ ይጠይቀዋለሁ። ያን ሁሉ የጾምኩት ያን ሁሉ የሰገድኩት የት ሄደ ማለት አልችልም፣ በምንም ልጠይቀው አልችልም። ስለዚህ እሱ ምን እንደሚለኝ ስለማላውቅ እኔ ስለ ጾምኩ እሱ ተቀበለው ማለት አይቻልም። ተቀብሎት ካየሁት በኋላ ነው ማውቀው። ተቀብሎት ወደሚገባው ቦታ ካስገባኝና ካደረሰኝ ነው እንጂ አሁን እኔ አልኩ እንጂ እሱ ያለው ማን ያውቃል? ሁለት እኮ ነው። አሁን እኛ ምን እንዳለን አውቀናል። እግዚአብሔርን ምን እንዳላችሁ አውቃችሁታል? ምን እንደተባላችሁ አውቃችኋል? ጾማችሁ በትክክል ጾም ነው ብሏችኋል እግዚአብሔር? አውቃችሁታል? እርግጠኞች ናችሁ? እርግጠኞች አይደለንም። እርግጠኛ እንዲሆንልን ነው የምንለምነው። ወእዝኑሂ ሀበ ስእለቶሙ እሱ ነው
እግዚአብሔር ወደ ልመናችን ጆሮውን እንዲያዘነብልልን ነው የምንለምነውና ስለዚህ ወገኖቼ ከክፉ ነገር ፈቀቅ በል ተብለናል። ጾም ማለት ከክፉ ነገር ፈቀቅ የሚሉበት ነው። ሌላም ጊዜ አይፈቀድም። ስለ ጾም ብቻ አይደለም። ክርስቲያን ማለት ከክፉ ነገር ፈቀቅ ያለ ነው። መንፈሳዊ ሕይወቱ አደገ የሚባለው አንድ ሰው ከክፉ ነገር ፈቀቅ ሲል ነውና ከክፉ ነገር ፈቀቅ ብለን ወደ መልካም ነገር ተጣብቀን አንደበታችን ወከናፍሪነኒ ከመይንግብ አጉህሎተ ወከናፍሪከኒ ከንፈርህም ክፉ ይሄ ሽንገላን እንዳይናገር ከልክል ይላል። ምን አሁን ስንቱ ሰውን ስታዩት የሚሸነግል ነው። ጠቅላላ የሽንገላ ቋንቋ መጠሪያችን ራሱ ስንጠራራ ያው ሽንገላ እኮ ነው። ምን ብላችሁ ነው የምትጠሩት? አሁን በየነ የሚባል ሰው ብታገኙ በዩ ነው አይደል? እንዴች ካላላችሁት እሱም እኮ ያኮርፋል፣ ደስ አይለው። ምን እንደሆነ እንጃ ከኔ ጋር ይሄን ሰሞን ጥሩ አይደለም ነው የሚለው። በዩ ካልተባለ በሙሉ ስሙ ከተጠራ እንዳኮረፋችሁት ነው የሚያስበው፣ እንደጠላችሁት ነው የሚያ የሽንገላ ቃል እኮ ነው። የለም ቀበሌ ያላወቀው መታወቂያ ላይ የሌለ ስም ወንጀል እኮ ነው። እንደው የሌለ መቼም ቀበሌ እንደዛ ብሎ አይጽፍለት ወይ እሱ ራሱ እንደዛ ጻፉ ካላላቸው በስተቀር። ስለዚህ ሽንገላ አለ። ቀላል የመሰለን ግን ሽንገላ የሆነ አዎ እንዲሁ ነው። ይበልጥ እህቶችም ቢሆኑ እንደዛው ካላሏቸው ከስማቸው ላይ ቀነስ እየተደረገ ካልተጠሩ የለም አንዋደድም፣ ኩርፊያንን፣ ሰላም አይደለንም። ለመደ ጆሮአችን። አያችሁ መልመድ የሌለበትም ለምዶ እኮ ነው። መልመድ የሌለበትን ነገር ለመደ። ይሄን ያጣለት ሀገር ይያዝ ነው፣ ጠብ ነው፣ ክርክር ነው። ስለዚህ ከሽንገላ ከልክል ይላል። የሽንገላ ቃል ምናልባት እውነተኛ ፍቅር ከውስጥ ኖሮ ሊሆን ይችላል፣ አይታወቅም። ግን በዚሁ የሚሸነግል ቢገባ ምንም ማድረግ ሰይጣን ትልቁ ስራ በምንፈልገው መንገድ መጥቶ መሸንገል ነው። ደካማ ጎናችን ተፈልጎ የሚገባበት መንገድ ሰይጣን በእንደዛ መንገድ ነው። በምንደሰትበት ነገር ሰይጣን መግቢያው እሱ ነው። በሚመር በመራራ ነገር እኛ በማንፈልገው መንገድ ሰይጣን መጥቶ እኮ አያውቅም። በነገራችን ላይ አሁን በዝም ብሎ በትምህርት ሰይጣን አንዳንድ ሰው በህልሙ ጨለማ ነገር ካየ ሌሊት እንደው ያየሁት ነገር ዛሬ ሰይጣን እንደው ሊጸናወታኝ ነው መሰለኝ ጥቁር ነገር ነው ያየሁት። እንዴ ብርሃን መስሎ ቢመጣ ማን ይከለክለው? አይችልም እንዴ? እኛን ዝም ብለን በግድ እኮ ጨለማ ያለው እንጂ እሱ አላለም። እሱ አይልም። እሱ ጨለማ ነኝ አላለም። እንደዛም ብሎ አይመጣም። አፎምያ ዘንድ ሲመጣ ብርሃን ለብሶ ብርሃን ተጎናጽፎ ሚካኤልን መስሎ እንደ መጣው እስመ ሌሊሁ ሰይጣን ይትመሰል ከመ መልአከ ብርሃን። ቅዱስ ጳውሎስ ሁለተኛ ቆሮንቶስ 11 ቁጥር 14 ላይ ራሱ በብርሃን መልአክ ተመስሎ ይመጣል ነው የተባለው። በብርሃን መልአክ ይመሰላል እንጂ እሱ ሞኝ ነው እንደ ጨለማ መስሎ የሚመጣው። እናንተ በዛ ስለምትጠብቁት አይመጣም። በሱ በዚህ በሚጠበቀው መንገድ ሳይሆን በማይጠበቀው መንገድ ነው። ብዙዎች ህልምን ተረጉማለን የሚሉ ሰዎች ምን አየሽ ምን አየ ይሉና ህልመ ዮሴፍ ይላሉ። የማይሉት ነገር የለ። ዮሴፍ ህልም ሌላ፣ ይሄ ሌላ። ያው ዝም ብሎ ለመነገጃ መቼም ስም አይጠፋምና ምናምን እየጠነቋቆሉ እየቆራረጡ የሚሰሩ ሰዎችም እኮ ጸሎት ነው የሚሉት። ዞሮ ዞሮ ስሙን ጸሎት ብሎ እኮ ነው የሚጠቀሙት። በሌላ ስም እኮ አይጠቀም። ሰው እንዲሰማቸው፣ ሰው እንዲቀበልላቸው። የጥንቆላ ስራ የሚሰራ ሰው አሁን እጠነቆላለሁ ኑ መቼ ይላል? እጸልያለሁ እኮ ነው የሚለው ይላል። እንደዛ አራይልም እንደሱ ብሎ መቼ ይጠራል? እጸልያለሁ ነው። እና እነዚህ ህልም መተርጉማን የሚባሉትም እንደዚሁ ይጠሩና ምንድን ነበር ያየሽው? ምንድን ነው? ነጫጭ ልብስ ለብሶ እንደዚህ ተለው ነው ረጃጅም ሰዎች ካህን የመሰለ ምን አላየሽም እያሉ የሚሉት ይሄ እኮ ሌላ ነው። ካህን ምሳሌ ነው ወይ ነው? ካህን አማናዊ ነገር እኮ ነው። በአማናዊ ሁኔታ ስጋውን ደሙን የሚያቀብል ነው እንጂ የምን ምሳሌ ነው ነው። በህልም አይታመንም። ሲጀመር ህልምም አይፈራም። ወንጌሉ የሚለው ጌታ ኢየሱስ ክርስቶስ ህልምና ትንቢት ሁሉ አብቅቷል ነው የተባለው። ኦሪትና ነቢያት እንደ ህልም ያሉ ነገሮች እስከ ክርስቶስ መወለድ ድረስ ብቻ ነው። ክርስቶስ ተወለደ በኋላ ህልም የለም። አሁን ህልም የለም። ምንድነው ታዲያ እያያቸው ያላችሁ? ወይንም ታያላችሁ አይደል? እና ያለን ይላል ብዙ ሰው ህልም አይቼ ይላል። እኔ አይቼ አላውቅም። ወይ እንግዲህ ስለማላምንበት ነው የማላየው መሰለኝ። አይቼ አላውቅም። ካየውም ቅዠት አየው ብዬ በዚህ ነው የምደመድመው። ቃዥቻ ያለው ያው ዞሮ ዞሮ ቅዠት አይቀርም። ሰውነንና ቃዥተን የሆነ ነገር ስናይ አድረን ሊሆን ይችላል። እሱ ምንም ከቀን ውሎ ጋር የማይገናኝ መሆኑን ነው የምናምነው። አይገናኝም። የለም ምኑም በእግዚአብሔር አመን ታዲያ እንደዛ ከሆነ ቀስ ብለን ታዲያ እኮ ህልም ለማስተርጎም ብቅ እንልና
በዛው በህልሙ ሰበብ ሰዎች አረ እንዲህ ነው በዚህ ወጥቶ በዚህ ወርዶ ይሄ ሆኖ ሲሉ እንወሰዳለን ማለት። በእግዚአብሔር የሚያምን ክርስቲያን ይሄን ሁሉ አያምንም፣ በዚህ ሁሉ አያምንም። በእግዚአብሔር ብቻ ነው የሚያምነው። ከዛ ደግሞ እግዚአብሔር ባደረባቸው ያምንባቸዋል፣ ይረዱኛል፣ ያማልዱኛል፣ ያግዙኛል ብሎ ያምናል። ይሄነውና ስለዚህ ከክፉ ነገር ፈቀቅ ብለን ጾመን ጸልየን መንግስተ ሰማያትን ለመውረስ እግዚአብሔር ይርዳን። እንግዲህ ሌላ መልእክት በኋላ ምናልባት የምናገርበት እድል ይኖረኛል ብዬ አስባለሁ። አሁን የተፈቀደልኝ ስለ ትምህርቱ ብቻ ስለሆነ እግዚአብሔር ይስጥልን። ወስብሐት ለእግዚአብሔር። ይቆያል።